አምላካችን ልዑል እግዚአብሔር ቤተክርስቲያንን አባቶቻችን ሲያስተምሩ ለሶስት ነገር አሳልፎ ሰጥቷታል ይባላል። ወይም ደግሞ በሶስት ነገር እግዚአብሔር አምላክ ከቤተክርስቲያን ጋር አብሮ እንዳለ ይታወቃል ይባላል። የመጀመሪያው እግዚአብሔር አምላክ ከቤተክርስቲያን ጋር አብሮ እንዳለ ወይም ለቤተክርስቲያን የሰጣት ምንድነው ቢባል ቃሉን ነው። እስቲ ቃሉ በሉ። ቃሉ ነው። ቃሉ በሁለት ነገር ይታያል። የመጀመሪያው ቃሉ እግዚአብሔር አምላክ ሰጥቷት ሄዳል ሲባል ትምህርቱን ለማለት ነው። እግዚአብሔር አምላክ ለቤተክርስቲያን ባዶዋን ትሆን ዘንድ ባረገበትም ጊዜ ሆነ በመሰረታት ጊዜ በመስቀሉ ብቻዋን ትሆን ዘንድ አልተዋትም። የእግዚአብሔር ቃል ለቤተክርስቲያን እሱ ለዘላለም አብሯት ለመኖሯ ማሳያ ነው። እስካሁን ድረስ ትላንትና እሱ ያስተማረውን ትምህርት ታስተምራለች። እስካሁን ድረስ ትላንትና እሱ የሰበከውን ስብከት መልሳ ትመጣለች። ያን የምታረግበትና አዲስ ቃል እግዚአብሔር አንዳንድ ሰው ለምንድን የማልሰማው ሲባል ትላንትና የተተረተሩት ሽባዎች አይሆኑ እንጂ እኛ በጊዜ ሰሌዳ ብንመለከት እኛም ሽባዎች ነን። ትላንትና ነው እግዚአብሔር አምላክ የተናገረው ቃል ዛሬም ድረስ የሚሰራ ስለሆነ ትላንትና ጎባጣውን ያቀናው አልጋህን ተሸክመ ሂድ ብሎ ሲናገር እግዚአብሔር አምላክ አልጋውን አሸክሞ ያስኬደው ቃሉ ስለሆነ ቤተክርስቲያን እስካሁን ድረስ ያንን ቃል ትናገራለች። ምናልባት ሽባው አልነሳም እስካላለ ድረስ ነው እንጂ አሁንም ድረስ ተነሳ የሚለው የእግዚአብሔር ቃል የሚሰራ ስለሆነ እግዚአብሔር አምላክ መጀመሪያ ለቤተክርስቲያን ቃሉን ሰጥቷታል ይባላል። ሁለተኛ ቤተክርስቲያን ከእግዚአብሔር የተቀበለችው እግዚአብሔርም ለቤተክርስቲያን የሰጠው ደግሞ ሕይወቱን ነው። ሕይወቱን አንዳንድ አባቶቻችን ቃሉ ነው ብሎ ይተረጉማሉ። ምክንያቱም የእግዚአብሔር ቃል ምንድነው ተብሎ ቢጠየቅ አንድ ሰው ሁለት መልስ ነው ያለው። አንደኛው መጽሐፍ ቅዱስ ነው የሚባለው። ለምሳሌ አሁን ልትማሩ የመጣችሁት ምንድነው? ቃለ እግዚአብሔር ትላላችሁ አይደል? ወይንም ደግሞ ቃለ እግዚአብሔር የምንማርበት ሰዓት ደርሷል ይባላል አይደለ? ያ ምኑ ስለሆነ ትምህርቱ እሱ የተናገረው ነገር ቃል ይባላል። ስለዚህ የእግዚአብሔር ቃል ምንድነው ተብሎ ለሚጠየቅ ሰው መጽሐፍ ቅዱስ ብሎ መመለስ ይችላል። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው የእግዚአብሔር ቃል ነው ስለሚባል ማለት ነው። ሁለተኛ ግን እግዚአብሔር ቃልን ሰጥቶን ሄዷል ሲባል ግን በተለየ አካሉ ጌታችን ኢየሱስ ክርስቶስ አብሮን አለ፣ ስጋውን ደሙን ሰጥቶናል ማለት ደግሞ ይተረጎማል። ስለዚህ እግዚአብሔር አምላክ ከቤተ ክርስቲያን ጋር እንዳለ ቤተክርስቲያንም ደግሞ ከእግዚአብሔር ጋር አብራ እንዳለች የምናውቀው ሕያውና ዘላለማዊ በሆነው በአምላካችን ቅዱስ ስጋውና ክቡር ደሙ ነው። ሶስተኛው እግዚአብሔር አምላክ ለቤተክርስቲያን ሰጥቷት የሄደው ደግሞ ሕይወቱን ነው። እስቲ ሕይወቱን በሉ። ሕይወቱን ነው። እንግዲህ የሐዋርያት ሥራ መጽሐፍ ከአራቱ ወንጌላት ቀጥሎ የሚመጣ የቤተክርስቲያናችን መጽሐፍ ነው። በመጽሐፍ ቅዱስ ያጠናን ዘይቤ ይሄ መጽሐፍ የታሪክ ክፍል ነው ተብሎ ነው የሚወሰነው። ማለትም የመጀመሪያዎቹ አራት ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ በነበረበት የ3 ዓመት የአገልግሎት ቆይታው ላይ ምን እንዳደረገ የምናይበት ነው። በመሰረቱ መጽሐፍ ቅዱስ ላይ ያሉት አራቱ ወንጌላት ክርስቲያኖች ሁሉንም ከጫፍ እስከ ጫፍ ጌታችን ያደረገውን ነገር አይናገሩም። ለምሳሌ ያክል እንኳን ለማሳየት በየምዕራፉ እንኳን እንዴት አይነት ሰፊ ልዩነት እንዳለ የማቴዎስ ወንጌል ምዕራፍ 3 የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ የወረደበት ታሪክ ያለበት እና ምዕራፍ 4 ላይ ልክ ስትገቡ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይውል ሳያድር ወደ ምን እንደገባ ይናገራል። ወደ ገዳመ ቆሮንቶስ ሊጾም ሊጸልይ ይነገራል። እና አንዳንድ ሰው ይህንን ታሪክ ፍሰት ሲያነብ ሁሌም መጽሐፍ ቅዱስ ምንም አይነት ታሪክን ሳያዛባ ወይንም ደግሞ የታሪክ ቀደም ተከተሎችን እየጠበቀና የጌታችንንም አንዳች ነገር ሳይዘል እንደጻፈ የሚመስለው ሰው አለ። ግን ምዕራፍ 2 ላይ ብትሄዱ በጣም ሰፊ ታሪክ ብቻ ሳይሆን የዓመት ልዩነት አለ። ምዕራፍ 2 የጌታችንን ውልደቱን ከተናገረ በኋላ ወዲያውኑ እመቤታችን ድንግል ማርያም ልጇን ይዛ ወደ ግብጽ በረሃ እንድትሰደደች ይነገራል። ጌታችን ታሪኩን ለማሳጠር የተሰደደው በ2 ዓመቱ። በምዕራፍ 3 ላይ ስትሄዱ ደግሞ በ30 ዓመቱ በዮርዳኖስ ባህር በዮሐንስ እጅ ሊጠመቅ መጣ ይላል። ቢያንስ በትንሹ እንኳን በምዕራፍ 2 እና በምዕራፍ 3 የስንት ዓመት የታሪክ ልዩነት አለ? ይሄ ቀላል እኮ ነው። 30 ሲቀነስ 2 ማለት 28 ዓመት የት ነበር? 28 ዓመት ሙሉ ጌታችን ኢየሱስ ክርስቶስ ምን ሲያረግ ነበር ስትሉ አንደኛው ያልተጻፈችው ወንጌል ወይንም ደግሞ ሰው ገልጦ ሊያነባት ቢፈልግ መነበብ የምትችለው ወንጌል እመቤታችን ላይ የተጻፈ ታሪክ ስለሆነ የሷን ታሪክ ማወቅ ይሄንን የ28 ዓመት ጎዶሎውን ለኛ ያልተጻፈውን ለመሙላት ከፋች በር።
ሁለተኛው ምክንያቱ ግን ጌታችን ወንጌላት ላይ የተጻፈው በጣም በብዛት የ3 ዓመት ቆይተው ከ3 ዓመትም ተመርጦ ደግሞ በጣም ትኩረት የሚሰጥባቸው ጉዳዮች ናቸው። ቅዱስ ዮሐንስ ወንጌላዊ ለዛ ነው የዮሐንስ ወንጌል ምዕራፍ 20 ላይ ሲናገር ምን አለ? የጻፍንላችሁ ሁሉ ጌታችን ኢየሱስ ክርስቶስ አምላክ መሆኑን እውነት የእግዚአብሔር ልጅ መሆኑን አውቃችሁ ታምኑ ዘንድ ነው። ስለዚህ መጽሐፍ ቅዱስ የመረጃ ቋት አይደለም ማለት ነው። ለሚያነበው ሰው ማን አምላክ መሆኑን የሚያሳምን እስቲ ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ አምላክ መሆኑን የሚያሳምን ጉዳይ በሙሉ ፈልጌ ላግኝ ቢል አያጣበት። የተጻፈው በቂ ስለሆነ ማለት ነው። የተጻፈው ተመዝግቦ የምናገኘው ምንም ጉድለት የሌለበት እና እቺ የመጽሐፍ ቅዱስ ክፍልን ያነሳናት ለምንድን ነው? መሃል ላይ ምናልባት የተወሰኑ ክፍተቶች ሊኖሩ እንደሚችሉት ነው። ብቻ ግን በጥቅሉ በ3 ዓመት የጌታችን ጉዞ ላይ 4 ወንጌላት ተካፍለውት ሙሉ በሙሉ በሚባል ደረጃ ማወቅ ያለብንን ነገር በሙሉ ጽፈውልናል እና እነዚህ 4 ወንጌላት ጽፈውት የተረፈውን ደግሞ የሐዋርያት ሥራ መጽሐፍ ነው የሚቀበለው። የሐዋርያት ሥራ መጽሐፍ የቤተ ክርስቲያናችን መምህራን ሲያስተምሩ የታሪክ መጽሐፍ ብቻ አይደለም። ቅዱስ ዮሐንስ አፈወርቅ እንደውም 5ኛው ወንጌል ብሎ ነው የሚጠራው። ስንተኛው ወንጌል? 5ኛው ወንጌል ነው የሚለው። ወንጌል እንደምታውቁት የጌታችን ኢየሱስ ክርስቶስ አድርጉ አታድርጉ ተብሎ የተነገረበት ትእዛዝ በሙሉ ያለበት ወንጌል 4 ወንጌላት ማለት ነው። የሐዋርያት ሥራ ልዩ የሚያደርገው እና 5ኛው ወንጌል ነው የሚያስብለው ምንድነው? አንደኛ ምዕራፉ ራሱ ምዕራፍ 1 ሲጀምር በማን መውረድ ነው የሚጀምር? በመንፈስ ቅዱስ ይወርዳል በሚለው ተስፋ ነው የሚጀምር። ስለዚህ በዛ ስለሚጀምር ቀድሞውኑ 4ቱን ወንጌላት ያጻፈው እግዚአብሔር መንፈስ ቅዱስ ስለሆነ አሁንም ይሄኛው 5ኛው ወንጌል የሚባለው የዚሁ የመንፈስ ቅዱስ የራሱ ሥራ ስለሆነ 5ኛው ወንጌል ነው ብለው ለመጠቅለል ምክንያት ይሆናቸዋል። ግን አባቶቻችን በምስጢር ሲያስቀምጡት ምን ይላሉ? የመጽሐፍ ቅዱስ የሐዋርያት ሥራን 5ኛው ወንጌል ከማለትም ባለፈ ፕራክቲካል ጎስፕል ነው ይላሉ። ተግባራዊ የሆነ ወንጌል ነው ይላሉ። ተግባራዊ ወንጌል ነው የሐዋርያት ሥራ። አባቶቻችን 4ቱን የመጽሐፍት ጉባኤያት ሲያስቀምጡት ብሉይ ኪዳን ትንቢት ነው ብለው ይናገራሉ። አስቀድሞ ሊሆን የተገባው ነገር በሙሉ የተነገረበት ነው ይላሉ። ሐዲስ ኪዳን የትንቢቱ ፍጻሜ ነው ይላሉ። በብሉይ የተነገረው በሙሉ ፍጻሜውን ያገኘበት ማለት ነው። 3ኛው ጉባኤ መጽሐፍተ ሊቃውንት ደግሞ የሚባለው ምስጢር ነው ይላሉ። ትንቢቱ ተፈጽሞ የተከናወነው ነገር በሙሉ አባቶች ደግሞ በምስጢር የተራቀቁበት ነው ይባላል። የሚገርባችሁ አንድ ሰው በቤተ ክርስቲያናችን የመጽሐፍት ዕውቀት የመጨረሻው ጉባኤ ቤት የሚገባው መጽሐፍተ መነኮሳት እና ያ ጉባኤ ቤት መጠሪያ ስሙ ምንድነው? ይሄ መጨረሻው ደግሞ ምስጢር ካራቀቀ በኋላ የሚመጣው የሕይወት መጽሐፍት ላይ አንድ ሰው ትንቢት ተነግሮለት ትንቢቱ ተፈጽሞለት በዛ በትንቢት ከተራቀቀ በኋላ መጨረሻ ላይ በምን መኖር መቻል አለበት? በሕይወት መኖር መቻል አለበት። እና የሐዋርያት ሥራ የመጨረሻው መጽሐፍም 5ኛው ወንጌል እየተባለ የሚጠራው ማለት ነው። ትክክለኛ የጌታችን ኢየሱስ ክርስቶስ የተናገራቸው ነገሮች በሙሉ የተኖሩበት መጽሐፍ። ሐዋርያት አባቶቻችን ወደ አጽናፈ ዓለም የዞሩበት ጌታችን ኢየሱስ ክርስቶስ ለነሱ ከመሆኑ በፊት አስቀድሞ የተናገራቸው ነገር በሙሉ የተከናወነበት መጽሐፍ። ይህ መጽሐፍ ትክክለኛው ተግባራዊ ወንጌል እየተባለ ይጠራል። ሌላው የሐዋርያት ሥራ መጽሐፍ የወንጌል ቅጥያ መሆኑን የምታውቁት ራሱ እንዴት እንደሆነ የተወሰነ እንመልከተው። ወንጌላት ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መስቀል ሞቱ ተናግረው ያበቃሉ። እየሰማችሁ ነው? ያበቃሉ ማለት ሙሉ በሙሉ ወንጌላቱ ሞተ ብሎ ያቆማሉ ለማለት አይደለም። ያው የወንጌላት የሁሉም በሚባል ደረጃ መደምደሚያቸው ጌታችን ኢየሱስ ክርስቶስ ከሞተ ከ3ኛው ቀን በኋላ ምን አረገ? ተነሳ ነው። ስለዚህ ትንሣኤ የወንጌላት መደምደሚያ ነው። የሐዋርያት ሥራ ደግሞ እሱን ይቀበልና በትንሣኤ የተነሳው እግዚአብሔር ደግሞ ቤተ ክርስቲያን ውስጥ እስካሁን እንዳለ ማሳያ ነው። ምክንያቱም ሐዋርያት ወደ አጽናፈ ዓለም ሲወጡ እየዞሩ የሚቀበልባቸውን መከራ የሚመጣባቸውን ነገር በሙሉ በአኮቴት የሚቀበሉት እሱ ጌታችን ኢየሱስ ክርስቶስ ከሙታን እንደተነሳ እኛም ለወንጌል ብለን ብንሞት ምን እናረጋለን ብለው እንነሳለን ብለው። ስለዚህ ይሄ የሐዋርያት ሥራ መጽሐፍ ቅጥያ ነው። የሐዋርያት ሥራ መጽሐፍ በጣም የሚገርማችሁ እስከ ምዕራፍ 8 ባለው ክፍል ላይ ብትመለከቱት ስለ ሐዋርያት ያወራል። አዎ ብዙሃኑንም ደግሞ ለማንሳትና ለመዳሰስም ይሞክራል። ከምዕራፍ 9 በኋላ እስከ መጨረሻው ግን በሚባል ደረጃ ስለ አንድ ሐዋርያ ነው የሚያወራው በጣም በተደጋጋሚ እያነሳ እሱም ቅዱስ ጳውሎስ። መጽሐፉ እንደው የሐዋርያት ሥራ ተባለ እንጂ የሐዋርያ ሥራ ተብሎ ቢጠራ ራሱ ምንም ችግር የለው።
አብዛኛውን የሚያወራው ስለማን ስለሆነ ስለ ቅዱስ ጳውሎስ ስለሚያወራ